አንድን የንግድ ሐሳብ ይዘህ ወደ ተለያዩ ባንኮችና ባለሀብቶች እየሄድክ ብድር ብትጠይቅና ከ240 ጊዜ በላይ በተከታታይ ይሄ የማይረባ ሐሳብ ነው ተብለህ ውድቅ ብትደረግ ምን ታደርጋለህ? አልችልም ብለህ እጅ ትሰጣለህ? አብዛኛው ሰው ከመጀመሪያዎቹ 5 ወይም 10 እምቢታዎች በኋላ ሙሉ በሙሉ ተስፋ ይቆርጣል። ነገር ግን ይህ ሰው ባደገበት የድህነት ሕይወት ሳይሸነፍ የያዘውን አዲስ የቡና ባህል ሐሳብ በተግባር ለመቀየር ሲል ባንኮችን 242 ጊዜ አንኳኳና 242 ጊዜ አንፈልግም ተብሎ የተባረረ ሰው ነው። የሚገርመው ግን ያ ተስፋ ያልቆረጠ ወጣት በመጨረሻም ባገኘው ጥቂት ብድር በመነሳት ዛሬ በዓለም ዙሪያ በየቀኑ በሚሊዮን የሚቆጠሩ ሰዎችን የሚያስተናግድ ግዙፍ የቢሊዮን ዶላር ግዛት መገንባት ችሏል። ስሙ አዋርድ ሹልተስ ይባላል። ድርጅቱ ደግሞ ስታርባክስ። ዛሬ በዚህ ቪዲዮ ውስጥ ፍርሃትን፣ እምቢተኝነትን ሰባብሮ ማሸነፍ እንዴት እንደሚቻል የሚያሳይ የዚህ አስደናቂ ሰው እውነተኛ ታሪክ እናያለን። እስከ መጨረሻው አብረን ቆይ። እንኳን ወደ ቻናሌ በደህና መጣችሁ። ዛሬ የምናየው ታሪክ ሰበብ መደርደር ሙሉ በሙሉ ከአእምሯችሁ የሚያጠፋና አልችልም የሚለውን ቃል ሰባብሮ በትጋት ለመስራት የሞራል ስንቅ የሚሆነውን ታሪክ። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ በማድረግ የቤተሰብ አባል ሁኑ። አሁን በቀጥታ ወደ ታሪኩ እንለፍ። አዋርድ ያደገው አሜሪካ ኒውዮርክ ውስጥ በጣም ደሃ በነበሩ ቤተሰብ መኖሪያ ውስጥ ነው። አባቱ ዝቅተኛ ተከፋይ የጭነት መኪና ሹፌር የነበሩ ሲሆን በአንድ ወቅትም በደረሰባቸው ከባድ የአካል ጉዳት ምክንያት ያለምንም ሕክምና መድንና ደሞዝ ከስራ ተባረሩ። አዋርድ ገና የ7 ዓመት ልጅ እያለ አባቱ በድህነትና በጭንቀት ሲሰቃይ በማየት በከፍተኛ ሁኔታ አዘነ። በዛች ሰከንድ እኔ ሳድግ ትልቅ ድርጅት እገነባለሁ፣ ለሰራተኞቼም ክብርና ሙሉ እንክብካቤ ያደርጋለሁ ብሎ ለራሱ ቃል ገባ። አዋርድ በትጋት ተምሮ ከስፖርት በስኮላርሺፕ ዩኒቨርሲቲ ከገባ በኋላ በተለያዩ ታዋቂ ድርጅቶች ውስጥ በሽያጭ ባለሙያነት መስራት ጀመረ። በ1981 ዓ.ም በሲያትል ከተማ የምትገኝ ስታርባክስ የተባለች ትንሽ የቡና ፍሬ መሸጫ ሱቅ ውስጥ ተቀጠረ። በወቅቱም ስታርባክስ የሚሸጠው የቡና ፍሬ ብቻ እንጂ የተፈላ ቡና አያቀርብም ነበር። አዋርድ የድርጅቱን አቅም አይቶ የሽያጭ ዳይሬክተር ሆኖ ተቀጠረ። በ1983 ዓ.ም አዋርድ ወደ ጣሊያን ሚላን ከተማ ተጓዘ። እዚያም በየመንገዱ ያሉ የኤስፕሬሶ ቡና ቤቶችን ተመለከተ። ሰዎቹም ቡና እየጠጡ ብቻ ሳይሆን እርስ በርሳቸው እየተጫወቱ እየተሳሳቁና እየተወያዩ ረጅም ሰዓት እንደሚያሳልፉ አስተዋል። ቡና ዝም ብሎ መጠጣት ብቻ ሳይሆን የሰዎች መገናኛ ድልድይ ነው ብሎ አመነ። ይሄም ባህል ወደ አሜሪካ በማምጣት ስታርባክስ ከተራ የቡና ፍሬ ሱቅነት ወደ ትልቅ የቡና ማህበረሰብ ለመቀየር አቀደ። አዋርድ ሐሳቡን ለስታርባክስ ባለቤቶች ቢያቀርብም እነሱ ግን እኛ የቡና ፍሬ ነጋዴዎች እንጂ ካፌዎች አይደለንም በማለት ሐሳቡን ሙሉ በሙሉ ውድቅ አደረጉ። አዋርድ ከስታርባክስ ወጥቶ የራሱን ካፌ ለመክፈት ወሰነ። ይሁን እንጂ ስራውን ለመጀመር ከፍተኛ የገንዘብ ኢንቨስትመንት ያስፈልገው ነበር። ሐሳቡን ይዞ ወደ ተለያዩ ባንኮችና ባለሀብቶች ሄደ። ሆኖም ግን 242 ጊዜ በላይ በተከታታይ አሜሪካውያን የራሳቸውን ቡና በቤታቸው ያፈላሉ እንጂ ለአንድ ኩባያ ቡና ይሄን ያህል ብር አይከፍሉም የሚል ጭካኔ የተሞላበት መልስ አገኘ። አዋርድ ተስፋ ሳይቆርጥ 243ኛውን በር ሲያንኳኳ ጥቂት ባለሀብቶች በሐሳቡ አመኑ። በ1987 ዓ.ም አዋርድ ያገኘውን ብር በመጠቀም የቀድሞውን የስታርባክስ ኩባንያ ሙሉ በሙሉ ገዛ። ከዚያም የጣሊያን የቡና ባህል ከአሜሪካ ዘመናዊ አሰራር ጋር በማዋሃድ ስታርባክስ በአስገራሚ ፍጥነት ማስፋፋት ጀመረ። ካፌዎች ሰዎች ከቤታቸው ከስራ ቦታቸው ውጪ በነፃነት የሚገናኙበት ሶስተኛ ቦታ አደረጋቸው። አዋርድ ስትራቴጂው ለስታርባክስ በአጭር ጊዜ ውስጥ የዓለም ትልቅ የቡና ሰንሰለት አደረገ። ዛሬ ስታርባክስ በዓለም ዙሪያ ከ80 በላይ አገር ውስጥ ከ35,000 በላይ ቅርንጫፎች ያሉት የቢሊዮን ዶላር ግዙፍ ተቋም። አዋርድ በልጅነቱ ለአባቱ የገባውን ቃል በመጠበቅ ለስታርባክስ ሰራተኞች በሙሉ የሙሉ የጤና መድንና የነፃ የዩኒቨርሲቲ ትምህርት እድል በመስጠት በዓለም ላይ ምሳሌ መሆን ችሏል። አዋርድ ስለ ስኬትና ህልም ሲናገር እንዲህ ብሏል። ሰዎች ህልማችሁ በጣም ትልቅ እንደሆነና እንደማይሳካ ሊነግሯችሁ ይችላል። ነገር ግን እምቢተኝነትን እንደማቆሚያ ሳይሆን የበለጠ ጠንክራችሁ እንድትሰሩ የሚገፋፋችሁ ጉልበት አድርጉት። በራሳችሁ ካመናችሁ ማንም ሊያስቆማችሁ አይችልም። ውድቀትን የጥንካሬ መፈተኛ አድርጎ ይመለከት ነው። ጓደኞች አዋርድ ታሪክ የምንማረው ትልቅ ቁም ነገር የሰዎችን እምቢተኝነት ወይም ያላችሁበት የድህነት ህይወት የእናንተ የወደፊት ስኬት ሊወስን እንደማይችል ነው። ሰዎች ሀሳባችሁን በመቶዎች ለሚቆጠሩ ጊዜያት ውድቅ ቢያደርጉትም ልክ እንደ አዋርድ በራዕያችሁ ላይ ጸንታችሁ በየቀኑ በር እያንኳኳችሁ ታሪክን የበለጠ የራሱ ከፍታ ማማ ላይ የመቆጣጠር ሙሉ አቅም አላት። ሰበብ መደርደር አቁም። የዛሬ ቪዲዮ ይህን ይመስል ነበር። በኪሳራና በእምቢተኝነት ማህበር ውስጥ ሆናችሁ ተስፋ ሳይቆርጥ የዓለም ንጉስ የሆነውን የአዋርድ ታሪክ በአንተ ላይ ምን አይነት መነሳሳት ፈጠራል? ኮሜንት ላይ አጋራኝ።